ገረኝ አፈቀርኩ አረ በፍጹም እንደዚህ አይደለም። እና ታዲያ እንዴት ነው? ይቅርታ ይኸውልህ ኪንጎ ይቅርታ ምናምን አትበለኝ እሺ። ሲጀመር እኔ አስገድጄ እንጂ አንተ ፈልገህ አብረኝ ሆነ እንደማታውቃለሁ። ቆይ ካልፈለክ ሂድ አላልኩም? ንገረኝ ብያለሁ አላልኩም? ብለሽኛል። ታዲያ ምንድን ነው የምትለው ኪንጎ? ቆይ ምን ስትል ነው የሰማሁህ? የምር አደይን አሁንም ታፈቅራታለህ? በጣም ጎበዝ፣ በጣም ጎበዝ። እሺ ጎበዝ። አረ ቅምጥል ተረጋጊ። አልረጋጋም። ትሰማኛለህ? በጣም ፋራ ነህ፣ የመጨረሻ ፋራ ነህ። ለእኔ የምትታየኝ እንደዛ ነው። እሺ እንደዚህ ይሆናል ብዬ አልጠበቅኩም ነበር። በጣም ይቅርታ ቅምጥል። ይቅርታ? ስለምን ይቅርታ ነው የምታወራው? ቆይ አንተ ያመሃል እንዴ? ደግሞ እኮ ሰማሁህ፣ በደንብ አድርጌ ሰማሁህ። አንተን ለመውደዴና ለማፍቀሬ ምላሹ ነው አይደለ? አደይን ታፈቅራታለህ። እስካሁን ደግሞ እኔ ስታታልለኝ ነበር። አረ ቅምጥል እንደዚህ አይደለም። በቃ እንዳልገባው ሰው አትሁኝ። ከዴቭ ጋር ያለሽን ነገር ለምንድን ነው የማታቆሚ? ቆይ አንቺ ልጅ ምንድን ነው ችግርሽ? ምን እያደረጋችሁ ነው? ልቀቁኝ! ብታልፍሻል ልቀቅ ያበረች። ቆይ ሁሉ ለአንድ ሴት ነው? ልጅቷ ልገነጣጥሏ ነው? ስሚ አንቺ፣ ከዚህ በኋላ እዚህ እንዳላይሽ አላልኩሽም ነበር? ፍቅር እስካሁን ከኔ ምን እንደምትፈልግ ያለውቅም፣ ግን ከዚህ በኋላ እኔና አንቺን የሚያገናኝ ምንም ነገር የለም። እሺ ቢኖርም ባይኖርም ደግሞ አደይ አጠገብ ከዚህ በኋላ እንዳላይሽ። አንተ ማን ስለሆንክ ነው? ኧረ የቅድሞ አልበቃ ብሎሽ ነው? ላስታውስሽ እንዴ ሕፃን። እሺ ሄዳለሁ፣ ግን አደይ ከዴቭ ጋር ያለሽን ነገር የምታቆሚ ከሆነ አቁሚ። አይ ካልሽ ግን ያልሆነ ነገር ውስጥ ነው የምትከችኝ። የፈለግሽውን ነገር ማድረግ ትችያለሽ። እሺ እንደዚህ እያሰብሽላት ለምን ከቤት አስወጣሻት? ታዲያ ምን ላድርግ ዴቭ? እናንተን እንደዛ አድርጋ ዝም ማለት ነበረብኝ? ታለም በፍጹም አደይ እንደዛ አላደረገችም። በምን እርግጠኛ ሆንክ? እሺ ማን ነው እንደዚህ ያደረገው? ቤዛ ናት። ታለም የዛን ቀን ለአደይ የመጣውን ምግብ እኔ ነኝ የበላሁት። እኔና አደይ አንድ ላይ ነበርን። ከዛም በኋላ ቤዛ መጣችና ለአደይ ምግብ ሰጠቻት። እሱን ነው ወስጄ የበላሁት። አልገባኝም። ቆይ እንዴት ማለት? ማለትማ ታለም አደይ ምንም የምታውቀው ነገር የለም። ለአደይ ምግቡን ማን ሰርቶ ያመጣላት? ቤዛ ናታ። ታለም እኔ ከአደይ ጋር ሆኜ ነው ያመጣችልን። ደግሞ ታለም ቤዛ ያሉትሯ አደይን ስትንከባከባት ነበር። ይሄ ደግሞ ትልቅ ማረጋገጫ ነው። እና ተሳስቻለሁ ማለት ነው? አዎ ታለም ቤዛ እያታለለችሽ ነው። አደይ በፍጹም እንደዚህ አታደርግም። እታለም አደይ ብትሆን ራሱ እኮ እኔ ነኝ የተጎዳሁት። ስለዚህ እኔ ከአንቺ ቀድሜ አባራት ነበር። ግን እታለም እመኝኝ፣ የዛኔ እኔ ቁጭ ብዬ ቤዛ ናት ምግቡን ይዛ ይመጣችሁ። ቆይ ቤዛ ምን ፈልጋ ታደርጋለች? ይሄ ሁሉ ነገር ለምን? እሱን ያላቅም እታለም፣ ግን በአንድ ነገር በጣም እርግጠኛ ነኝ። ለምን? አደይ በፍጹም እንደዚህ አላደረገችም። ሰላም ጤና ይስጥልኝ ውድ የዚህ ቻናል ተከታታዮች፣ እንዴት ቆያችሁ? እንዴት ናችሁ? ዛሬ በሰራተኛ አደይ ድራማ ተመልሰናል ማለት ነው። በባለፈው ክፍል ኪንጎ አደይን አግኝቶ የውስጡ እንደሚያፈቅራት ለወደፊትም እያፈቅራት እንደሚኖር እና ቢያገባም ቢወልድም በውስጡ እንደሚያኖራት እና ከልቡ እንደሚያፈቅራት እያወራት፣ ቅምጥል ግን ከኋላ ሆና ሁሉንም ነገር ሰምታ እየሰማችሁ እንደሆነች ሲያይ ኪንጎ ተደናግጦ፣ አደይም እኔ የሌላ ሰው ነኝ፣ ቅምጥልን አትጉዳት፣ እሷ በጣም ነው የምትወደህ እና የሚወዱትን ሰው ማጣት ማለት አንተ አታቀውም እና ከእሷ ጋር ብትሆን እሷ ባታጣት ነው ደስ የሚለኝ ብላው አልፋ ስትሄድ፣ ቅምጥልን በጣም እያለቀሰች እያነባች ከልቧ። ምክንያቱም ከዚህ በፊት አደይን ረስቻታለሁ፣ ብትመጣም አያስደነግጠኝም፣ አጠገቢ ብትሆንም ባትሆንም እኔ ካንቺ ጋር ነኝ፣ የእሷ ፍቅር ወጥቶልኛል ብሎ ነግሯት ነበርና በተናገረው ነገር በቃሉ መሰረት አልተገኘምና በጣም ተሰምቷት፣ እውነት ነው እኔ ከዚህ በፊት እኔ ነኝ እንጂ የምፈልግህ አንተ ፈልገኸኝ አታቅም፣ እኔ ነኝ አብሬህ እንድትሆን ያደረግኩ እንጂ አንተ ፈልገህ አይደለም እና ከዚህ በኋላ እንዳትፈልገኝ እኔም አልፈልግህም ብላው ጥላው ሄዳለች ማለት ነው በዛሬ ክፍል። ሌላ ፍቅር አደይን አስወጥታ ዴቭን የግሏ የማድረግ አላማዋን ለማሳካት አደይን መውጣቷን ተጠቅማ
ዴቭን ለማግኘት እሱን ለማማለል ከዚህ በኋላ ሁለታችን ብቻንን ደስተኛ ሆነን መኖር አለብን። እናም አንተ በእኔ ደስተኛ መሆን አለብህ ስትለው ዴቭን በጣም ተናዶ እኔ አልፈልግሽም፣ ከኔ ጋር ልትሆኚ አትችይም፣ እኔ ደስተኛ ላደርግሽ አልችልም፣ ምክንያቱም እኔ ላንቺ ምንም አይነት ስሜት የለኝም ሲላት አልገባ ብሏት እሷ ስትለፈልፍ እሱም ደግሞ ጸጉሯን ጨምድዶ ይዘዋት እኔ አልፈልግሽም፣ በቃ አልፈልግሽም፣ እኔ ያዴና ያዴ ብቻ ነኝ ብሎ አስረግጦ ነግሯታል ማለት ነው። ፍቅር ሚገባት ሰው አይደለችም። ምክንያቱም ፍቅር በተንኮል ማግኘት የምትፈልግ ሰው እውነትን ይዛ በፍቅር ማሸነፍ ሳይሆን በጉልበት የኔ ሰው መሆን አለበት ብላ ምታምን ሰው ናትና ይህን ባህሪዋ ዴቭ በጣም ይጠላባታል። ግን እሷ አልገባትም። እሱ ፊት ትዋሻለች፣ አዴን ታሰቃያታለች ማለት ነው። ብትቺ እስቲ ለማንም ጥሩ ሁኝ፣ ለማንም ሰው ጥሩ ብትሆኝ እኮ ለራስሽ ነው ደስታ የሚሰጥሽ ብሎ ብዙ ጊዜ መክሯት ነበርና የእሱን ምክር ልትቀበለው አልቻለችም ማለት ነው። ድሮ አዴ ብዙ ጊዜ የዴቭን ፍቅር ሳትቀበል እምቢ ብላ ቆይታ ነበርና ጥሩ ሰው ብትሆን ያኔ ጥሩነቷ አሸንፎት ምናልባት አብሯት ሊሆን ይችል ነበረ። ግን ሳትጠቀምበት ቀርታለች ማለት ነው። እናም ቲና እየሮጠች ትመጣና ዴቭ ክፍል ትገባለች ማለት ነው። ዴቭን በጣም ተናዶ አንቺ ሴት ልጅ አይደለሽም ወይ? ሳታንኳኩ ክላሴ እንዳትገቢ ብዬሻል ነበረ ወይ? ከዚህ በፊት ምንድነው ለራስሽ ክብር ለምን አይኖርሽም? ለምንድን ነው የገባሽ? እኔ ክፍልስ ምን ትሰሪያለሽ? ብሎ እያወራት እያለ የፍቅር እናት ትመጣና አንቺ ሳታንኳኩ ለምን ገባሽ? ምንድነው እኛ ጋር የሚያመላልስሽ ነገር? ከዴቭ ምንድነው የምትፈልጊው? ብላ ትጠይቃታለች ማለት ነው። እሷም እናንተ ፈልጌ ነው የምመጣው፣ ያለ እናንተ ማን አለኝ? አንቺ ዴቭ ፍቅር ስትል እናትየውም ፍላጎቷን ስለተረዳች ስቃባት ማለት ነው ወጣች። ዴቭም በባለፈው ክፍል ካዴ ጋር ከወጣች በኋላ አግኝቷት እነ ኪንጎን ሰላም ስትል ተናዶባት እነሱን ሰላም እንድትይ አልፈቅድልሽም ሲላት እነሱን እኮ ሰላም ብቻ ነው ያልኳቸው እንጂ ከነሱ ጋር ምንም የለኝም እና ስለሱም ደግሞ ይቅርታ ብላ እሷን አውርቶ ከሷ ጋር አሳልፎ ወደ ቤት ሲመጣ የፍቅር እናት እስቲ ቁጭ በል እናውራ ብላ ትለዋለች። እሱም ስላለው ነገር ስለሆነው ነገር ምግቡ እኮ ላዴ የቀረበላትን ምግብ እንደበላ ቤዛም ምግቡ እንዳቀረበችው እናም ደግሞ የታሰበችው ማለት እንድትመረዝ የታሰበችው አዴ እንደነበረች በስተት ደግሞ የአዴን ምግብ በልቶ እሱ እንደተመረዘ አዴ ልትመርዝ እንደማትችል አስረግጦ ሲነግራት እናትየውን በጣም በመጸጸት መጀመሪያውኑ ይቅርታ እንድትጠይቅ እንጂ አዴ እንድትሄድ ፈልጋ አልነበረም የፍቅር እናት። እናም ወይኔ ተሳሳትኩ ማለት ነው፣ ባላደረጉት ነገር ነው የኮነንኳቸው፣ ከዚህ በፊትም እኮ ብላ ለፍቅርን ጠርታት ታወራታለች ማለት ነው። ከዚህ በፊት ቤዛ ምግብ አቅርባላቸው መርዛ ለእናትና ለፍቅር አቅርባላቸው እናትየው ስለነበረች ይቅርታ ጨውረስቼ ነው ብላ ማንሳቷን ይታወቃል ማለት ነው። ያ ነገር አስታውሳ ከዚህ በፊትም እንዲህ ልታደርገን እኮ ፈልጋ ነበር፣ ስለዚህ አዴ አይደለችም አንቺ ልትገልሽ ቤዛ ትፈልግ ነበረ ብላ ታወራታለች ማለት ነው። እና አውርታም አልቀረችም፣ ይቅርታ ልጠይቃት ለሊ ጋር ልሄድ ብላ ስትሄድ አሸናፊ መንገድ ላይ አገኘችው ማለት ነው። አሸናፊም ይቅርታ ባላደረጋችሁ ነገር ኮንኛችኋለሁ እና ተናግሬያችኋለሁ እና ስለሆንኩ የእናትነት ስሜት አስገድዶኝ ነው። ፍቅር ልጄ ናት፣ ዴቭ ደግሞ ያደራ ልጄ ነው እና ስሜታዊ ሆኜ ያስቀይሜያቸዋለሁ ብላ ስትለው አሼ የዋህ ነገሮችን በንጹህ ልቡና የሚቀበል ልጅ ነውና እኔም ወደ እናንተ እየመጣሁ ነበረ። እኔ አንድ ነገር አስረግጬ ልንገሩት፣ እኔም አዴም አላደረግንም በእናቴ እምላለሁ ብሎ ሲላቸው እሳቸውም ተረጋግተው እኔ ነኝ ጥፋተኛ፣ እኔ ሁሉንም ነገር አውቄያለሁ፣ ያደረገችውን ቤዛ እንደሆነች ተረድቻለሁ ብሎ ይነግራቸዋል ማለት ነው። ይቅርታ ጠይቀውትም ወደ ቤት እንዲመለስ ስራውም እንዲቀጥል ይሉታል ማለት ነው። እሱም ደስተኛ ሆኖ
ምክንያቱም ስራ በመባረሩ ከዛ ቤት ውጪ ስራ አያቅም እሱ ከክፍለ ሀገር ከመጣ በኋላ። እናም ስራ በመልቀቁ ደግሞ በጣም ተሰምቶት ጎዳና እንዳደረ የሞተን መስሎን ደንግጠን እንደነበረ እናስታውሳለን ማለት ነው። እና ወደ ስራው ተመልሷል። የፍቅር እናትም ለሊ ጋር በመሄድ አዴ ልጄ ይቅርታ እናትሽ ነኝ አጥፍቻለሁ እና ይቅር በይኝ አንቺ እንዳላደረግሽው አሁን ተረድቻለሁ አስቀይሜሻለሁ ያለ ስምሽ ስም ሰጥቼሻለሁ ብለው ይቅርታ ጠየቋት ማለት ነው። እሷም እሺ ይቅርታ አድርጊያለሁኝ ግን ወደ ስራ አሁን መመለስ አልችልም ከራሴ ጋር ልማከር ጊዜ ያስፈልገኛል ብላ በዛ ተስማምተው ተለያዩ ማለት ነው። ወደ ቤትም ሲመለሱ ቲናና ፍቅር ሌላ የተንኮል ገመድ አሸናፊ ላይ አጥምደዋል ማለት ነው። ቲና ባለትዳር ሰው እንደሚያስቸግራትም እና ልትወጣ ልትገባ እንደ ከለከላት ታወራዋለች ማለት ነው ለአሸናፊ። አሸናፊም እውነት መስሎት እንግዲህ ለኔ አዴም ከቤት ከወጣች በኋላ ዴቭን እያገኘች እንደሆነች መንገድ ላይ እንዳገኘቻትና ተያይጅ ለይጅ ተያይዘው እንደ ባልና ሚስት እየሄዱ አገኘዋቸው ብላ ቲና ለፍቅር ስትነግራት ፍቅር እሳት ለብሳ እሳት ጎርዛ ለሊ ቤት ትሄዳለች ማለት ነው። ከዛም ለሊ ጋር አዴ የታለች ስትላት የለችም ምን ፈልገሽ መጣሽ? አሁን እኮ ስለ አዴ አይመለከትሽም ስትላት ለሊ አንቺ ምን አገባሽ? ድሮም አንቺ ነሽ የልብ ልብ ሰተሻት እኔ እንድትደፍረኝ ያደረግሽው አንቺም በስራሽ ነው ኤላ ትቶሽ የሄደው ምክንያቱም ሰራተኛ ስለሆንሽ። እንግዲህ እነሱ የስራ አይሰሩ የሚሰራም ሰው ስራ እንዲያማርጥና የቤት ሰራተኛ ሰው እንዳልሆነ ሰው በማንነቱ ሳይሆን በስራውና በወላጆቹ ሀብት የሚመዝኑ ሰዎች ናቸውና አንቺም የቤት ሰራተኛ ስለሆንሽ ነው ኤላ ትቶሽ የሄደው ብላስ እንድታለቅስ እንድታዝን አድርጋታለች። በንግግሯ የተናደደው ባቡሬ በጥፊ መቷት። ሁለቱንም ቲናንም ፍቅርም ከቤት እንዲወጡም ተመልሰውም እንዳይመጡ ካዴም ከለሊም ዙሪያ እንዲጠፉ አስጠንቅቆ ነግሯቸው እንዲወጡ አድርጓቸዋል ማለት ነው። ልክ ሲወጡ አዴ ስትመለስ አግኝቷት ቲና አንደኛው እጇ ፍቅር ደግሞ ሌላኛው እጇ ይዘው ሲያስጨንቋት ባቡር ይደርሱላት አሁንም የቅድሙ አልበቃሽም ጥፊ ብዬሻለሁ ብሎ አስጠንቅቋቸዋል ማለት ነው። የፍቅር እናት አዴን አግኝታ ይቅርታ ጠይቃ ወደ ቤት ስትመለስ አሸናፊን ያው ሰውዬው መጣ በር ላይ ነው ብሎ ዘራፍ ብሎ አሸናፊን በሩ እንደከፈተ የመጣው ሰው ማንነቱን ሳያይ ሰውዬው ነው ብቻ ስላሉት ብቻ ዱላውን አንስቶ የፍቅር እናት ላይ ጭኗል ማለት ነው። እንግዲህ የፍቅር እናት ምን ይግጠማት ምን አይታወቅም በዱላ ተመታለች ማለት ነው። በነገው ክፍል እንግዲህ ቀጣዩን ይዤላችሁ እመጣለሁኝ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ባባይ